ቤትሽ የቦለኬት ነው ወይስ የጭቃ ቤት ነው ብላችሁ ለጠየቃችሁኝ፣ ሌላ ደግሞ ለጭቃ ቤት ሴራሚክ ማድረግ ይቻላል ወይ ብላችሁ ጠይቃችሁኛል። ሌላ ደግሞ ባለፈው ፊት ለፊቱ ቦለኬት ነው በረንዳው ይሄ የቆሙትን እንጨቶቹ ማገሮቹ ቦለኬት ናቸው ብያለሁ። ቦለኬትና ጭቃ እንዴት ማድረግ ይቻላል ብላችሁ ጠይቃችሁኛል። ለጥያቄያችሁ መልስ ይዤ መጥቻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ብዙ ጊዜ የምትጠይቁኝ ጥያቄ አለ። ይህም ጥያቄ ምንድን ነው? ቤትሽ የቦለኬት ነው የጭቃ ነው ምትሉኝ ያላችሁ እና ለጭቃ ቤት ደግሞ ሴራሚክ ማድረግ ይቻላል ወይ? ይሄ ካዲስኮ ቀለም መቅባት ይቻላል ወይ ምናምን ያላችሁኝ ያላችሁ ቤቴ አሳያችኋለሁኝ። የጭቃ ቤት ነው፣ የእንጨት ቤት ነው፣ ግን ፊት ለፊቱ ብቻ በቦለኬት ተሰርቷል። ይሄ በረንዳው ምናምን የበረንዳው ጌጡ ምናምን ማለት ነው። እሱ በቦለኬት ነው የተሰራው፣ በብረት እና በቦለኬት ማለት ነው። እና ሲታይ የቦለኬት ቤት ነው የሚመስለው፣ የእንጨት ቤት የጭቃ ቤት አይመስልም። በጣም አሳምሮ ነው የሰራው። ይሄ በረንዳውን የሰራልን ሰውዬ ማሻላ። እንደዚህ አይነት ሰርቪስ ቤት ኑሯችሁ ቡታጀራ አካባቢ፣ በቡታጀራ ሁሉም ማለት ነው፣ ቡታጀራ እንሴኖ፣ ቆሼ፣ ቅበት ምናምን እዛ የምትኖሩ ሰዎች፣ ገጠርም ላይ ይሰራል ሰውዬው። ማሻአላ ነው በቃ አስተማመኛ አርጉ ነው የሚሰራው። ውበቱ ብትሉ ምኑ ብትሉ እኔ በጣም ነው ደስ ያለኝ። ቤቴ ሲት ብዙ ሰው የጭቃ ቤት አይመስለውም፣ የእንጨት ቤት አይመስለውም። ቤቴ የቦለኬት ቤት ነው የሚመስለው እና ፊት ለፊቱን በቦለኬት ነው የተሰራው። እንዲያምር ውበቱ እንዲጨምርና የቦለኬት ቤት እንዲመስል እንዲመሳሰል ነው የተሰራው እና በጣም ያምራል። ሌላኛው ዙሪያው እንጨት ነው። በቃ ዙሪያው ግርግዳው ምኑ እንጨት ነው የተሰሩ። ይሄ ቋሚዎችና በረንዳው ምናምን ብቻ ነው እና ቤቴ የጭቃ ቤት ነው ማለት ነው። ይህን ሁሉ በቦለኬት ብቻዬን መስራት አልችልም። 200 ካሬ ተሞልቶ ነው የተሰራው እና ብዙ ነው። እኔ በአረብ ሀገር ሴት ብር መስራት አልችልም። ምናልባት 2-3 ከሆናችሁ ልትሰሩ ትችላላችሁ። ምናልባት ደግሞ ረዥም አመት ሰርታችሁ እዚህ ሀገር በትክክል ብራችሁ ማኔጅ የሚያደርግላችሁ ሰው ካለ መስራት ትችላላችሁና የኔ የጭቃ ቤት ነው እላችኋለሁ ውዶቼ። ሁለተኛ ጥያቄያችሁ ደግሞ በጭቃ ቤት ሴራሚክ ማድረግ ይቻላል ወይ ብላችሁኛል። ሴራሚክ ማድረግ ይቻላል። የኔ ውስጡ ሴራሚክ አይደለም። አቅሙና ገንዘቡ ብሩ ካላችሁ የምትችሉ ከሆነ ይቻላል። ምንም ችግር የለውም። ሲሚንቶ ላይ መለጠፍ ነው። ሲሚንቶ ውሃ ልክ ታደርጋላችሁ አይደል? ሴራሚኩን እዛ ላይ ነው የሚለጠፈው። በቃ ምንም የጭቃ ምናምን አይጠይቅም ሴራሚክ ማለት ነው። ዋናው ቤቱ በትክክል ይሰራ። ከዛ ደግሞ ውሃ ልክ ሲደረግለት በትክክል ሴራሚክ የሚያደርግ ሰው በጣም ሙያ ያለው ሰው መሆን አለበት። የኔ በረንዳ ብዙም ሙያ ያለው ልጅ አይደለም አውቃለሁ ብሎ ነው፣ ግን ምንም አይሆንም ሰርቶታል። እና በረንዳዬ ላይ ሴራሚክ ነው ያደረግኩት። ዙሪያው በረንዳው ካያችሁ ግን ቤት ውስጥ ማድረግ አልችልም። አንድ ካሬ ሴራሚክ በ1300 ብር ነው የገዛ ነው እኛ። አንድ ካሬ ማለት ነው። አስባችኋል? ቤታችሁ 100 ካሬ ቢሆን 150 ካሬ ቢሆን ለሁሉም ቦታ አረጋለሁ ብትሉ አስቡት እንግዲህ። አንደኛ ሁለተኛ አለው፣ ግን አንደኛ ሁለተኛ ቢኖረውም ያን ያክል አይደለም ዋጋው። በ200 በ300 እንደዛ ቢቀንስ ነው እንጂ በብዙ ብር ልዩነት የለውም። እና እኔ አንደኛውን ነው የገዛሁት እና እንደዛም ሆኖ ውድ ነው ሴራሚክ። እና የምትችሉ ከሆነ አቅሙ ካላችሁ ቤታችሁን ሴራሚክ ብታረጉት በጣም ያምራል፣ ቆንጆ ይሆንላችኋል። ካልቻላችሁ ደግሞ ውሃ ልክ በትክክል አድርጋችሁ ሲሚንቶ እና ወለል መለጠፍ ነው። ወለል ሲለጠፍበት በጣም ያምራል። ወለል ማለጠፍ የሚነጠፍም አለ፣ ይሄ የሚለበድም አለ።
ልጥፍ የሚል ማለት ነው። በራሱ ጊዜ ሲያልቅ ነው ተበጣጥሶ እንትን የሚለው እንጂ በየጊዜው ራሳችሁ የምታነሱት ምናምን አይደለም። እሱንም ማድረግ ትችላላችሁ። እኔ ግን የሚነሳውን ነው የገዛሁትኝ። እሱ ትንሽ ርካሽ ነው ሲጀመር። እሱ ሜትር በ200 ነው በ150 ነው ምናምን ነው የገዛሁት ይመስለኛል። ረስቼዋለሁ ግን እና እሱን አድርጉ እላችኋለሁ። ማለቴ በአቅማችሁ ኑሩ። በቃ እኔ ያደረግኩትን አድርጉ አልልም። ሰው በአቅሙ ነው አይደል የሚኖረው። እኔ ያደረግኩትን ሌላ ሰው ላይችል ይችላል። ከኔ በላይ ደግሞ ችለው ቤታቸውን በቦለኬት ሰርተው ሁሉ ነገር ሴራሚክ በሴራሚክ አድርገው ምናምን በቃ የሚያምር ቤት ያላቸዋልና እናንተ ደግሞ የምትችሉትን በአቅማችሁ መኖር ትችላላችሁ። ሁሉም ያምራል። ይሄ ፕላስቲክ ወለል ብትለጥፉም ያምራል። የእንጨቱም አለ እንደ ሴራሚክ የሚለጠፍ አለ። እሱም ርካሽ ነው፣ ይቀንሳል። ሴራሚኩንም መለጠፍ ትችላላችሁ። ወለሉን ደግሞ ዝም ብላችሁ የሚነሳው ማለት ነው በፈለጋችሁ አንሳችሁ መቀየር የምትችሉ ወይም ደግሞ ስታጸዱ መስታችሁ የምታጸዱት እሱንም ማድረግ ትችላላችሁ በአቅማችሁ ማለት ነው። ሁሉም ግን ያምራል ማለት ነው። የኔ ወለል አሁን ብዙ ሰው ያምራል ይለኛል። በአካል መጥቶ የሚያይ ሰው እዚህ ነው እንደገዛሽ ውጭ ነው መጣሽ ይለኛል። እኔ እዚህ ነው የገዛሁት እና ሁሉም ነገር ያምራል። እናንተ ብቻ በአቅማችሁ የምትችሉትን ጤናችሁን ማይነካ ነገር ይሄ አብዝታችሁ ያላቅማችሁ እንትን ስትሉ ውስጣችሁ ይታመማል፣ ውስጣችሁ ይደክማልና ጤናችሁን፣ ጉልበታችሁን፣ ጊዜያችሁን በማይጎዳ በአቅማችሁ ልክ መኖር ትችላላችሁ። አልሐምዱሊላ ኢትዮጵያ እንደ ድሮ አይደለም። ለድሃውም አለው ለሀብታውም አለው ማለት አንደኛ ሁለተኛ በአቅም በቃ ተመሳስለን እንድንኖር ሰው በየአቅሙ ይገዛል። ድሮ ሀብታም ብቻ ነበረው ነገር ገዛና ድሃው መግዛት አይችልም ነበርና አሁን ግን ድሃውም ሀብታሙም እንደዚህ በቃ አሁን ለምሳሌ ይሄ ቦንድድ ነው ሳ 1 ሜትር 10,000 ብር ነው የገዛሁት እኔ ግን የእንትና የጥጥ ፍራሾች አሉ፣ የስፖንጅ ፍራሾች አሉ። ሌላ ደግሞ ተካያ ብቻ ያላቸው አሉ። በስፖንጅ የሚሰሩ ምናምን ያምሩ አሉ። በቃ በሱም ቤታችሁን ፍርሽ አድርጋችሁ ፋ ማድረግ ትችላላችሁ። 1 ሜትር በ10,000 መግዛት ቢያቅታችሁ 1 ሜትር በ2,000 በ3,000 የሚገዛ ፍራሽ አለ ከነት ራሱ ከነተካያው እና እሱን ገዝታችሁ በጥጥ የሚሰሩ እሱን ገዝታችሁ ቤታችሁን ፋ አድርጋችሁ ማሳመር ትችላላችሁ። እና ለሁሉም ነገር በአቅማችን የምንኖርበት ነገር አለ። አልሐምዱሊላ እንደ ድሮ አይደለም። ይሄን ካልኳችሁ ይበቃችኋል ውዶቼ። ሌላም ጥያቄ ካላችሁ ጠይቁኝ። እኔ ብዙ ጊዜ ማውራው በጠየቃችሁን ጥያቄ መሰረት እና ለእናንተ ጠቅማችኋል ብዬ ባሰብኩት ነው። እወዳችኋለሁ።